ኢትዮጵያ እንደ ኢትዮጵያ የተወከለችበት ወይም ይሄ ማለት መሰለ ኢትዮጵያ እንደ ኢትዮጵያ ስለ ኢትዮጵያ መንግስት እያልኩ አይደለም በጣም ሰው ግልጽ እንዲሆን የኢትዮጵያ መንግስትን እጥላለሁ የሚሉ የኢትዮጵያ ኃይሎች ነው እያልኩ ያለው ለምሳሌ አቶ ልደቱ ሊሆን ይችላል አቶ አንዳርጋቸው ስለደነገጠ በየሚዲያዎቹ እየተሯሯጠ እኔ ወኪል አይደለሁም ብሎ አለ እንጂ እዛው የመድረኩ መሪ ከአማራ ማህበረሰብ የተወከሉ ብሎ ነው ያለው እኔ አንዳርጋቸውን ባጭሩ ገልጸው ምን አይነት ሰው መሰለ በዚህ በኮምፒውተር ሳይንስ 0 እና 1 የሚባል ያው ኮምፒውተር የሚሰራው 0 እና 1 ነው አይደል ባይነሪ ነው ያንዳርጋቸው አይምሮ ባይነሪ ነው ወይዘው ሱዳን ለምታደርግልን ነገር ውለታም ከፍላለን እኔ ፋኖ ማደርገው እሷ አንቲድሮን ትስጠን እንዲት ትስጠን ዘን ውለታውን ለሱዳን እንከፍላለን ኦኬ ለአርቡራን የሚከፈለው ውለታ ምንድነው የነ ጻድቃን መንገድ የነ ጌታቸው መንገድ እና የትግራይ ፒስ ፎርስ መንገድ ያዋጣል ብዬ ነው ማስበው የዛ አካል ደጋፊ ነኝ እንደው ኦፕን ሊዲንግ ደረጃ አደገኛ ሁኔታ ውስጥ ትግራይ መኖሯን ካልተገነዘበ አይ ኢትዮጵያን ስልጣን አይደለም የሚቆጣጠረው ትግራይ በራሷ ትፈርሳለች አም ሶሪ ይሄን በማለቴ ቀጣዩ ጦርነት ከከፈቱ ኤክስፔክተር ካልከኝ ወደ ፒስ ፎርሱ ሳይሆን ወደ ወልቃይት ነው የሚከፍቱት ብዬ ነው ማለት ጦርነት ከከፈቱ የሚከፍቱት ወልቃይት ጋር ይሆናል እንደደበሰ እና የዛ ትግራይ ያለው ምክንያት አለው ደግሞ ወደ ወልቃይት የሚሄዱበት ምክንያት ሱዳን ጋር ያገናኘናል ምናምን ብቻ ሳይሆን ከአማራው ጋር ቢዋጉ ነው የሚሻለው ራዘርዛን ከተጋሩ ጋር ከሚዋጉ ማለት የነጌታቸው ፒስ ፎርስ ፋኖን ብትዋጋ ነው የሚሻለው ወይስ ቲዲኤፍን ብትዋጋ ብትለው የኔ ግምገማ ነው ፋኖን ብዋጋ መርጣለሁ ነው የሚለኝ በእርግጠኝነት በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል ልብ ይበሉ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ሳምንታዊ የአንድ አፍታ ወግ ዝግጅታችን ተጀምሯል በዛሬው የአንድ አፍታ ወግ ዝግጅታችን ሰሞነኛ ጉዳዮች ላይ ትኩረት አድርገን ከኤርሚያስ ለገሰ ጋር ቆይታ እናደርጋለን ሰፋ ያሉ ጉዳዮችን በተለይም ከሰሜኑ የአገሪቱ ክፍል ካለው ሰሞናዊ የፖለቲካ ሁነትና ትኩሳት ጋር በተያያዘ ሰፋ ያሉ በርካታ ሀሳቦችን እያነሳን እንወያያለን እናንተም እንግዲህ ሀሳብ አስተያየታችሁን እየሰጣችሁን አብራችሁ እንድትቆዩ ግብዣችን ነው ኤርሚ እንኳን ደህና መጣ እንኳን ደህና ተጠብቃችሁ ሚዲያችሁ ሁላችሁ ነው በጣም አመሰግናለሁ ስለጋበዝከኝ እኔም በጣም አመሰግናለሁ ኤርሚ ካለ ጊዜ ላይ እንግዲህ ፈቃደኛ ሆነ ስለተገኘልኝ እጅግ አርጌ አመሰግናለሁ በርከት ያሉ ጉዳዮችን እናነሳለን በተለይም ከሰሞኑ እየተፈጠሩ ያሉ አዳዲስ ክስተቶች አሉ ዋና ዋና የምንላቸውን ሁለት አጀንዳዎች እንደ ሰበዝ እንመዝና እነዛ ላይ ሐሳቦችን እየተወያየን እንቀጥላለን ከሰሞኑ እንግዲህ ጀነራል ጻድቃን ገብረትንሳኤ ናቶ ጌታቸው ረዳ ያሉበት አንድ ምክር ቤት ተቋቁሟል ምናልባትም በአንድ ወር ጊዜ ውስጥ ባጭሩ ትግራይን የመቆጣጠር እቅድ አለው ህዋትንም የማስወገድ እቅድ እንዳላቸው እየተናገሩ ነው የሚገኙት ከሱ ጋር በተያዘ የምናነሳው ጉዳይ ይኖረናል ከዚህ በተጨማሪ የፌደራል መንግስትስ ምን አይነት እርምጃዎችን በህዋት ላይ ሊወስድ ይችላል የሚሉ ሐሳቦችን እናነሳለን በተለይም ባለፈው ሳምንት ክራይሲስ ግሩፕ ካወጣው ሰፋ ያለ ሪፖርት ተነስተን ሐሳብህን ታካፍለናል ከዚያ አስቀድመን ግን እስቲ
ወደ ፖርት ሱዳን እናምራ። እንግዲህ በቀጠናው አዲስ የሆነ የኃይል አሰላለፍ እየተፈጠረ ነው። በተለይም በኢትዮጵያ ካሉ የውስጥ ኃይሎች ጋር በተያዘ እየተፈጠረ ያለ አሰላለፍ ነው። የህዝብ ለህዝብ በሚል የዳቦ ስም አንድ የተደረገ ውይይት ነበር ፖርት ሱዳን ላይ። አማራ የለም በሚለው ንግግራቸው የሚታወሱት አቶ አንዳርጋቸው ጽጌ አማራን ወክለው የተገኙበት መድረክ ነው። ጽምዶ ይሰኛል። የቤኒሻንጉል፣ የጋምቤላ፣ የሶማሊያ፣ የአማራ፣ የትግራይ እንደዚሁም የኤርትራ ተወካዮች ተገኝተውበታል ነው የተባለው። ከዚያ ጋር ተገናኝቶ ግን ፋኖች እኛ እዛ አንዳርጋቸውን እኛ ወክለን አልተቀመጠም፣ አማራን ወክሎ አልተቀመጠም የሚል ጉሩምሩምታ እያሰሙ ነው። እዛ ደግሞ ቪዲዮ ክሊፖች ላይም እንዳየ ነው እንግዲህ የአማራ ተወካይ እንደሆነ ተደርጎ ነው ሲቀርብ የነበረውና የፖርት ሱዳንን ጉዳይ የፖርት ሱዳንን የጽምዶ ምክርና ድግስ እንዴት አየው ኤርሚ? ከዛን ጀምር። በጣም አመሰግናለሁ ዘሩ። የፖርት ሱዳን እና የሌላም አካባቢ ያለው ሱዳን ሁለት ቦታ መሰለኝ የተካሄደው ዋነኛው ባለቤት የኤርትራ መንግስት ነው። ዋነኛው ባለቤት በዚህ ጉዳይ ላይ ከዛ ነው ሱዳን ሁለተኛው ባለቤት የሚሆነው። ሌሎቹ ኢትዮጵያ ያሉት ባለቤት አይደሉም። የትኛውም አካል ባለቤት አይደለም። ከሞላ ጎደል የኤርትራና የሱዳን ፕሮጀክት ነው። ፕሮጀክቱ ከላይ እንግዲህ ያላየናት ግብጽ ትኖራለች ብዬ አስባለሁ። ይሄንን መጀመሪያ ግባባ ግን ግብጽ ናት ኤርትራ? ኤርሚ ይሰማል። ግብጽ ናት ኤርትራ የጽምዶ ባለቤት? የጽምዶ ዋነኛው ባለቤቱ ኤርትራ ማለት አስፈጻሚው ነው ያለው። እንትን ብትስል ቦክስ ብትስል እዚህ ጋር ኤርትራ አለች፣ እዚህ ጋር ሱዳን አለች፣ ከላይ ግብጽ አለ። የሆነ እንትኑ ብትስለው ማለት ነው። ፋይናንሻሊ ፋይናንስ የሚደረገው ሎጂስቲክ የሚደረገው ምን የሚደረገው ከግብጽ ነው። ግን ግብጽን ፍለፊት ስለማታየት ነው። በዋናነት የኤርትራ መንግስትና የሱዳን መንግስት ወይም የአልቡርሃን ፕሮጀክት ነው። ፕሮጀክት ኢትዮጵያ የሚባል ነገር የለም። መጀመሪያ እሱ ላይ ጥያቄ ካለ መነጋገር እንችላለን። ዜሪዝ ነው ኢትዮጵያ። ኢትዮጵያ የሚባል የተወከለ ነገር የለም። ኦኬ ኢትዮጵያ ታዲያ እንዴት ነው የተወከለች የሚለውን ነገር ማንሳት አለ። ኤርትራ መንግስት ወይም ፕሬዝዳንት ኢሳያስ ኢትዮጵያን የሚያውቃት በብሔር ነው የሚያውቃት፣ በብሔረሰብ ነው የሚያውቃት። ስለዚህ የወከለው ምንድነው ወይም ተወከለ ተብሎ የተባለው ምንድነው? ኦሮሞ፣ አማራ፣ የሶማሌ ማሊ እንደውም ከሶማሌም አልፈው ሰዎች ብዙ አላስተዋሉት ይሆናል ኦጋዴን ነው። ኦጋዴን ለኢሳያስ ኦጋዴን እና ሶማሌ እንኳን ይለያያል። ሰው ብዙ አላስተዋለም። እዛ የተጋበዙት አይተህ ከሆነ ኦጋዴን ነፃ አውጪዎች ነው የተጋበዙት። ኦጋዴን ነፃ አውጪ ማለት ደግሞ ሶማሊያ አይደለም። ኦጋዴንን ሀገር ማድረግ የሚፈልግ ነው በነገራችን ላይ። ኢቭን ሶማሌን እንኳን ሪኮግናይዝ ሲያደርግ ኦጋዴኖችን ለብቻ ሶማሌ ብሎ ምክንያቱም ያኛው የኦጋዴን ነፃ አውጪ ስለሆነ ማለት። ከዛ ሌሎቹን ስጨምር ትግራይ አለ፣ ቤኒሻንጉል አለ፣ ጋምቤላ አለ። አሁን ባጭሩ ልንገርህ፣ ባለቤቱ ከገላይ ግብጽ አድርገህ የማይታይ በዋናነት የኤርትራ መንግስት ቀጥሎ የአልቡርሃን መንግስት። ኢትዮጵያ የሚባሉት ግን ቅድም ያልኩ እንደ አገር ሳይሆን እንደ ብሔረሰብ ነው ያደርጓል። ይህንን አንዱ መተጋገር የሚያስፈልገው ነገር ማለት ነው። ለኢትዮጵያውያን ምን ማለት ነው የሚለው እንዲገነዘቡ ስለምፈልግ በጣም የሚያሳፍረው ለምሳሌ አረንጓዴ ቢጫ ቀይ የሚለው ልሙጡ የተወከለው አማራ ተደርጎ ነው የተወከለው። እኔ አዝናለሁ በጣም። ምክንያቱም እንዳልኩ ኢትዮጵያ አልተወከለችም። መዝሙር ሰምተሃል? ከዚህ በኋላ ከዚህ ቀጥሎ መዝሙር እናሰማለን ሲሉ መዝሙር ሲያሰሙ የኤርትራ መዝሙር ደን መዝሙር በኋላ ላይ የህወሓት ተሰማን መሰለኝ። የትግራይ የህወሓት የተወሰነ
የኢትዮጵያ መዝሙር የሚባል የለም። እኔ እንደውም ምን አለበት እንደው ባንቺ ነው ላንቺ ነው ኢትዮጵያ ላንቺ ነው የሚለው ያንዳርጋቸው እኛ ግንቦት ሰባቶች እያሉ የሚዘምረው እሱን ቢያንስ ቢዘምሩለት ላንቺ ነው ኢትዮጵያ እንኳን የሞትኩትም የተሰዋውትም ገደል የገባውትም እስር ቤት የገባውትም ገባ አትሊስት የሆነ እንዲመስል ግድ የለም የኢትዮጵያ መዝሙርን ይጠየፋሉ ብለን ብናስብ እንኳን ማለት ነው። የኢትዮጵያ ሰንደቅ ዓላማን ይጠየፋሉ አሁን ያለውን በግ ይጠየፋሉ ብንል እንኳን ላንቺ ነው ኢትዮጵያ መዘበር ነበረበት። ስለዚህ ኢትዮጵያውያን በደንብ ሊገባን የሚገባው ነገር መናጆ ነው የሆኑት። ምናልባት የናስረስ ንዴትም የመነጨው ከዛ ሊሆን ይችላል። ቃጭን መጣለን ወደ ናስረስ ኢትዮጵያ እንደ ኢትዮጵያ የተወከለችበት ወይም ይሄ ማለት ማሰለ ኢትዮጵያ እንደ ኢትዮጵያ ስለ የኢትዮጵያ መንግስት እያልኩ አይደለም። በጣም ሰው ግልጽ እንዲሆን የኢትዮጵያ መንግስትን እጥላለሁ የሚሉ የኢትዮጵያ ኃይሎች ነው እያልኩ ያለው። ለምሳሌ አቶ ልደቱ ሊሆን ይችላል ወይም የአቶ ልደቱ ዙሪያ ያሉ ሰዎች ሊሆኑ ይችላሉ። ተረዳይ ኢትዮጵያዊነትን ይዘው እንታገላለን የሚሉ ግን ስርዓቱ ጋር ተቃራኒ የሆኑ ሰዎች ነው እያልኩ ያለው እንጂ የጠቅላይ ሚኒስትር አብይ አህመድ ወይም የብልጽግና ሰዎች ለማልተወከሉም ሰው እንዳዛ እንዳይወስድ ይሄን መንግስት ጥለን በኢትዮጵያ ማዕቀፍ እንኖራለን የሚሉትን ነው ያነሳለው። ስለዚህ ህዝብ መዝሙርም ሲዘመር የሱዳን ህዝብ መዝሙር ሲዘመር የኤርትራ የኢትዮጵያ የሚባል የለም። ስለዚህ ይሄ የብሔሮች ላይ ማዕከል ያደረገ ነው። ከዛ ቀደም ያልኩ ነው። አሁን ከዚህ በኋላ እኔ የሆነ ሰው ተነስቶ በተለይ ኦሮሞ ብሔርተኞች አካባቢ ይሄ አረንጓዴ ቢጫ ቀይ ልሙጥ እኮ የፋኖ ነው የምናምን ነው ቢሉኝ ምን ብዬ ነው የምከራከረው? ያየሁት ማለት ነው። ኦኬ ምክንያቱም በኤርትራ መንግስት እውቅና የተሰጠው እንደዛ ነው ባልወደደው እውቅና እሱ። ሶስተኛው ከአቶ አንዳርጋቸው ጋር እያይዘን ያነሳው አቶ አንዳርጋቸው ስለደነገጠ በየሚዲያዎቹ እየተሯሯጠ እኔ ወኪል አይደለሁም ብሎ አለ እንጂ እዛው የመድረኩ መሪ ከአማራ ማህበረሰብ የተወከሉ ብሎ ነው ያለው። ምንም ቃል በቃል ከአማራ ብሔር የተወከሉ ብሎ ነው ያለው። ይሄ ብቻ አይደለም። ይሄን ስለደነገጠ መጥቶ በአንዲ ሚዲያዎች ምላቸዋለ በየአንዲ ሚዲያዎች ሄዶ ሊያስተባብል ሞከረ። እኔ አማራ አልወከልኩም ለምን ነው እዛው መድረኩ ላይ እኔ የመጣሁት በግል እንጂ አማራ ወኪል አይደለም ወይም የአማራ ወኪል ልባል አይገባም ለምን አላለም ነበር? ኦኬ አላለም። በቃ ወኪልነቱን ተጠብቆ ነው ሄደው። እያንዳንዳቸውም ሲጠሩ የጋምቤላ ወኪል የከሌ ወኪል እየተባሉ የተጠሩት ሲመጣ እሳቱ ሲነድ ሲያየው በየሚዲያዎቹ እየሄደ እኔ የአማራ ወኪል አይደለሁም ማለት። ኦኬ ወኪል ሆነም አልሆነም ትልቁ ነገር እያጠቃለልኩት ነው ይሄን ፖይንት። ትልቁ ቁም ነገር አንደኛ አንዳርጋቸው ያስተላለፈው መልእክት ነው። ሁለተኛ ከዛ በኋላ ፋኖ የሚባሉት እና አስረስ ሪያክት ያደረጉበት መንገድ እኔ ሁለቱ ነው ትልቁ ፖይንት የሚመጣው። አዎ እሱንም ላነሳል ነበር። እና አስረስስ ለምን ተበሳጩ የሚለውን ነገር ብናየው ደስ ይለኛል። በፍጹም እኛ እዛ የጽምዶ ስብሰባው ላይ ድግሱ ላይ አልተወከልንም፣ አልተጋበዝንም፣ እኛንም ወክሎ የተቀመጠ አካል የለም የሚል ነገር አንስቷል። እና ይሄ ብስጭት ታዲያ ከየት የመነጨ ነው? አንዳርጋቸው በጣም አደገኛ ሚዲያችሁ ይመጥናል አይመጥንም አላውቅም። በጣም መሰሪ ሰው ነው። ልንገር እኔ አንዳርጋቸውን ባጭሩ ብገልጸው ምን አይነት ሰው መሰለ? በዚህ በኮምፒውተር ሳይንስ 0 እና 1 የሚባል ያው ኮምፒውተር የሚሰራው 0 እና 1 ነው አይደለ? ባይነሪ ነው። በቃ የአንዳርጋቸው አይምሮ ባይነሪ ነው። ወይዘው ጨለማ ወይም ብርሃን፣ መብራት ይበራል፣ ይጠፋል። 0 ነው 1 ነው። ኮምፒውተር 0 ሲሆን እንደሚሆነው 1። ይሄ ነው ማይንድ ሴቱ። እንደዚህ አይነት ማይንድ ሴት በጣም አደገኛ ማይንድ ሴት። ልክ እንደሱ ስትሆን አንደኛ ኢጎሴንትሪክ ነው የምትሆነው። በጣም ራስ ወዳድ፣ የምታወጣቸው ቃላቶች በጣም አደገኛ። የኛ ህዝብ ደግሞ አንዳንዴ ሲወስዳቸው እንደ ጀግና የሚወስዳቸው። ለምሳሌ አረመኔያዊ ጭካኔ ባለ ሰዓት ብዙ ሰው ደስ ብሎታል። እንዲህ ማለት እንዲህ ነው ብሏል። ግን የተናገረውን ተመልከት። በተለይ ለሃይማኖት ሰዎች አረመኔያዊ ጭካኔ ማለት እኮ ሃይማኖት አልባ ጭካኔ ማለት እኮ። አረመኔ እኮ ሃይማኖት የሌለው ማለት
ግን የኛ ጀግና ነው የተባለው ይዛና የተቆል የአቶ መለስን ሬሳ ከተቀበረበት ስላሴ ቤተክርስቲያን ጎትቻው ጥቼው አስፋልት ለአስፋልት ጎትተዋለሁ ሲል የነበረውን ጭብጨባን ያስታውሳል። ዲሲ ላይ ነበረው ያ 500 600 የተሰበሰበ ሰው ጩኸቱ ጩኸት እንዳይመስል there is no moral አንተ እንዴት ነው ሰው የሞተን ሬሳ ከሬሳ ከተቀበረበት አውጥቼ አስፋልት ጎትተዋለሁ ስትል የሞራል ጥያቄ ነው ማንሳት ያለበት። ለምን ሌብል ነው ሄደው እርቅ በነበረ ሰዓት ፕራይም ሚኒስትሩ ጠርቶት የመጀመሪያ ቀን ቤተ መንግስት ሄዶ ቁርስ በልተው ይሁን ምሳ በልተው ሊወጣ ሲል ያቶ መለስን ፎቶ አየው ይላል መጽሐፉ ላይ መጨረሻው መጽሐፍ ከእንትኑ በፊት እስር ቤት መጽሐፉ ላይ ከዛ የቀለጸበትን ቃል ሄደ እዚህ ላይ መግለጽ ስለማልችል ሄደ አንብቦ እዛ መጽሐፉ ላይ ይሄ ሰው ከሞተ ሰው ፎቶ ጋር እንኳን በምን ደረጃ እንደሚጣላ ቃሉ እዚህ ሚዲያውን ስለማይመጥን ነው ማልገልጸው። ሚዲያው ላይ እንትኑ ላይ ገልጾታል መጽሐፉ ላይ። እንግዲህ ታይ አቶ መለስ ላይ ሁላችንም ቅሬታ አለን ምናምን ግን ከሞቱ አቶ መለስ ጋር እዛ ልክ ቆመህ በተፈታ ማግስት እርቅ ሰላም ምናምን በሚባል ማግስት ከፎቶ ጋር ፊት ለፊት ተፋጠ ያንን በጣም አስቀያሚ የሆነ ቃል ለፎቶ ስትነግረው እስኮል 0 and 1 ቅድም ያልኩ ማይንድ ሴት ሲኖር ነው። እንደዚህ አይነት ሰዎች በኢትዮጵያ ፖለቲካ ውስጥ በጣም አደገኛ በጣም ሰልፊሽ ከነሱ ውጪ ሰው የሌለ የማይመስላቸው አሮጋንት ናቸው። ይሄ ነው የታየው። በዚህ ማያቅፍ ውስጥ ነው አንዳርጋቸው አሁን ባንዳ ምናምን ስለተደጋገመ እንትን እንዳይሆን ስለፈለኩ ነው የባንዳነት ትርጉሙ። በዚህ ማይንድ ሴት ነው አንዳርጋቸው ማየት ነው። እዛም ሲሄድ ፋኖን ተወክላለህ ተብሎ ነው ሄደው። የፋኖ ወኪል ተደርጎ ነው ሄደው። ማን ነው ተወክላለህ ያለው? ቆይ ልነግርህ ነው እመጣለሁ ወደሱ። እዚህ የሰጠውን ቃለ መጠይቅ ሄደህ ይኸው ከአርበኛ መሳይ መኮንን ጋር ያደረገውን ቃለ መጠይቅ አርበኛ መሳይ ያልኩት እሱ አርበኛ በሉኝ ስላለ ነው። ሄድና ሙሉን ስማው ከአንከር ሚዲያ ላይ ከአርበኛ መኮንን ምን ይላል እዛ ላይ እኔ ማለት የተበታተነውን ፋኖ ወደ አንድ ያመጣው ሰው ነኝ ይላል። እደስማው ካልሰማው አንከር ሚዲያ ሰምቻለሁ። ኦኬ በትንትኑ የወጣውን ፋኖ አንድ ያደረኩት እኔ ነኝ ይላል። እና እዛ ላይ የሚጠቅሳቸው ሰዎች እንትኑ ከሱ እንደመነጨ ከሱ ጀርባ ሌሎች ሰዎች እንዳደራጀ እንደውም ራሱ አርበኛ መሳይ መጀመሪያ እንደደወለለት ባለቤቱን በሙሉ ፋኖን አንድ የማድረግ ባለቤትነቱን ይወስዳል አቶ አንዳርጋቸው። ኦኬ አንድ በማድረግ ሂደት ውስጥ ቁልፍ ሚና ነበረው ማለት እኔ ያደራጀሁት ኃይል እኔ አንድ ያደረኩት ኃይል ነው እያለ ያለ አንድ በል። ሁለተኛ በተደጋጋሚ መጀመሪያ አካባቢ ከሆነ እኔ ከዚህ በኋላ ከፋኖ ውጪ አጀንዳ የለኝም ነው የሚለው ሁለት በል። ሶስተኛ ኤርትራ መንግስት ጋር ፋኖ ያለውን ቅርርብ በአንዳርጋቸው በኩልና በመሐመድ ሐሰን በኩል ነው። ፕሮፌሰር ስላልሆነ ነው ፕሮፌሰር ማድለው ሰው ያሳሳተ ፕሮፌሰር ስለሚል ትክክል አይደለም። ፕሮፌሰር አይደለም እኔ ጠይቄዋለሁ። ፕሮፌሰር ከሆነ አውጥቶ ውሸቱን ስለሆነ ማረጋገጫ አግኝቻለሁ። ፕሮፌሰር አይደለም። ስለዚህ መሐመድ ሐሰንና አቶ አንዳርጋቸው ከኤርትራ መንግስት ጋር ያለውን ግንኙነት እየፈጠሩ ያሉት እነሱ ናቸው። ኢቭን አቶ አንዳርጋቸውና መሐመድ ሐሰንን ያምናሉ ከዘመነ ይልቅ የኤርትራ መንግስት የሻዕቢያ መንግስት ታማኛቸው ነው አንዳርጋቸው፣ ታማኛቸው ነው መሐመድ ሐሰን። ስለዚህ ይሄ ማዕቀፍ ስላለ በኤርትራ መንግስት ተመርጧል። ራሱ መጥቶ እዚህ እኔን ፋኖን አንድ ያረኩት እኔ ነኝ ብሏል። ወደ ሱዳንም ሲሄድ ፋኖን ወክሎ ነው የሄደው። ከሄደ በኋላ ሲመጣ ግን ሁለት ነገር አጋጠመው። የመጨረሻ ነጥቤ ናት። አንደኛ ያስተላለፈው መልእክት አደገኛ ሆነ። ያስተላለፈው መልእክት ኦኬ ፋኖቹ ጋር የተፈጠረው ስሜት ነው እየነገርኩ ያለሁት። እኔም መዋቅር አለኝ።
ምንድነው የፈጠረው ስሜት ለሱዳን ምን ልንሰጣት ነው ሚል ጥያቄ ተነሳ። እሱ ምን አለ? ሱዳን አንደኛ ኢትዮጵያን ከሰሰ፣ እንደ ሀገር ከሰሰ። ሰምተዋል ብዬ ስለማስ እንደ ሀገር ለከሰሰ በኢትዮጵያ ስም ነው ይቅርታም አይነት ነገር የሚጠይቀው። የኢትዮጵያኖች አዝነናል የሚለው የትኛው ኢትዮጵያዊ እንደወከለው ተወውና ማለት ነው። ከሱ ቀጥሎ ሲመጣ ሱዳን ለምታደርግልን ነገር ውለታም ከፍላለን። እኔ ፋኖ ማደርገው እሷ አንቲድሮን ትስጠን እንዲህ ትስጠን ዘንድ ውለታውን ለሱዳን እንከፍላለን። ኦኬ ለአልቡርሃን የሚከፈለው ውለታ ምንድን ነው? እንደ አማራ ነው የምጠይቀው። ምን የምትከፍለው ለሱዳን? ምን ይሄን ስርዓት መጣል ነው ሱዳን ፍላጎቷ? ወይስ እነ አልፋሽካ ምናምን የሚባሉት የአማራ የተቆጣጠረቻቸው መሬቶች ናቸው ማለት በፋንታው የአማራ ህዝብ ምንድነው የሚያገኘው ካሉ ኦኬ አስተያየት ልትሰጥበት ይችላል። ምን አልቡርሃን ለአማራ ህዝብ የሚሰጠው ነገር ምንድነው? ከዚህ መንግስት ጋር ጸብ የገጠመው እኮ የጎንደርን መሬት ወስደሃል እኮ ነው አንደኛው አይደል እንዴ? ይሄ ከትግራይ ጋር ጦርነት ስገጥም ጠብቀህ መሬቴን ወሰድክ ነው የነበረው ጸብ። ስለዚህ የአልቡርሃን መንግስት ምን ሊሰጠው ነው የሚችል የሚል ጥያቄ በፋኖ መዋቅር ውስጥ እንደ ዋና ጎልቶ የተነሳ ጥያቄው ነው፣ በይዘት ማለት ነው ካነሳው ነጥብ ተነስተ። ሁለተኛ ኤርትራ ወኪል እያደረገች ያለችው አንዳርጋቸው ነው እያደረገች ያለችው። የኤርትራ መንግስት እውነተኛ ወኪል አይፈልግም በታሪኩ። በነገራችን ላይ አሁን ብዙ ሰው የማይገባው ሁሌ ኤርትራ ውሸተኛ ወኪል ነው የምትፈልገው። ኤርትራ ፕሮጀክቷን ስትቀርጽ ሁልጊዜ ጠንክረህ ወጥተህ አቅም ኖሮህ የሆነ ነገር እንድትሰራ አይደለም፣ ረባሽ እንድትሆን በጥባጭ እንድትሆን ሁልጊዜ የቀውስ ማዕከል እንድትሆን ነው የምትፈልገው። መዋቅር የሌለው ኖሚናል የሆነ ስትፈልግ አንዳርጋቸውም ይባላል። መዋቅር የለውም ምን የለውም፣ ግን ደግሞ በረብሻ በአረመኔያዊ ጭካኔ የሚታወቅ ሰው። ፋኖቹ ጋር ምን ተፈጠረ? ይሄ ሰውዬ አንደኛ ለሱዳን ምንድን ነው የምንሰጠው? ከሱዳን ጋር የሚኖረው ነገር ኦፍኮርስ አመራሮቹ ጽምዶ የሚሉት ይፈልጋሉ፣ ግን በምን መልኩ የሚለው ማለት ነው። ሁለተኛ አንዳርጋቸው ወኪል ከሆነ ከኤርትራ ጋር ግንኙነት የሚሆነው በአንዳርጋቸው በኩል ሊሆን ነው፣ ራዘርዛን በነዘመነ መሆኑ ይቀርና ማለት ነው። ሶስተኛ አሁን አስረስ የመጡበት ችግር አንዳርጋቸው ፖዘቲቭ ሪሌሽንሽፕ አለው ከእስክንድር ጋር። እስክንድር መዋቅር ኖረውም አልኖረውም ከእስክንድር ጋር ጤናማ ግንኙነት እንዳለው ያውቃል። እኔ ብዙ ጊዜ ነግሮኛል። እስክንድር ለእኔ ጋር በነበረ ሰዓት አንዳርጋቸውን መናገር አይፈልግም። ባይዘው እስክንድር አስተውለ ከሆነ የትኛውም ሂድና ኢቨን አቶ አንዳርጋቸው ከብልጽግና ጋር በነበረ ሰዓት እንኳን በምንም ታምር እስክንድር አንዳርጋቸውን አይናገረው። there is some sort of relationship አለ፣ የቆየ ሪሌሽንሺፕ አለ እና እስክንድርንም እንግዲህ መነሻችን አማራ መድረሻችን ኢትዮጵያ የሚለውንም እስክንድር እንትና ሊያምን ይችላል፣ አንዳርጋቸው ሊያምን ይችላል። አማራውን ማዕከል አድርጎ ወደ ኢትዮጵያ የሚል ብለው ስለሚያስቡ እነዚህ መነሻችን አማራ መድረሻችን አማራ የሚሉት ሰዎች ንዴት ውስጥ ሊገቡ ይችላሉ። ስለዚህ መዋቅር ውስጥ የፋኖ መዋቅር ውስጥ የተፈጠረ ውዥንብር ነበር። ለዚህ ነው ትላንትና አስረስ መጥቶ የጽምዶ የለንበትም አቶ አንዳርጋቸው በግሉ ነው የሚል ነገር ያነሳው። ያ በጣም ኢንተረስቲንግ ነጥቦችን ነው ያነሳቸው። ምናልባት ከሀሳቦች እንኳን መዘን እናወራ ብንል ራሳቸውን በቻሉ አንድ ዝግጅት ሊወጣቸው የሚችሉ ናቸው። አንድ ያነሳው ፖይንት ምናልባትም ተመልካቾቻችን ልብ እንዲሉት ለማስታወስ የዚህ ሻዕቢያ ምን አይነት የኢትዮጵያ ኃይል ነው የሚፈልገው በሚለው ጉዳይ ላይ ጠንካራ ኃይል አይፈልግም ያልከው ነገር ኢንተረስቲንግ ነው። አቶ አስራት ገብሩም መጽሐፋቸው ላይ የጠቀሱት ነገር ይህንን ነው። ሻዕቢያ ብቻ ሳይሆን ጀብሃም ጭምር የሚረብሽ ግጭት የሚፈጥር አይነት ኃይል እንጂ የተጠናከረ ኃይል እንዲኖር እንደማይፈልጉ ጠቅሰውናል። ራሳቸውን በቻሉ ዝግጅት መሆን ይችላሉ ያልኩት እንግዲህ ከዚህ አንጻር ነው። ኢንተረስቲንግ ነገር ነው ያነሳው ኤርሚ። ካሰብነው በላይ ሰፋ አድርገን ያወራንበት ይመስለኛል። ምናልባት እዚህ ላይ የምጨምረው ከሌለ ወደ ቀጣው አጀንዳችን ማምራት እንችላለን ኤርሚ።
የትግራይን ጉዳይ እንመልከት። እንግዲህ ደብረጽዮን ገብረ ሚካኤልን እንግዲህ በራሱ ፍቃድ ህወሓት ከሾመ በኋላ እንግዲህ በትግራይ አደገኛ የሚባሉ ነገር ግን ልብ ያልተባሉ የጦርነት እንቅስቃሴዎችና ውሳኔዎችን እየተመለከትን እንገኛለን። ላብነትም ከግንቦት 30 በፊት ትምህርት እንዲዘጋ ወስኗል። ምናልባትም በቀጣይ ቀናትና ጊዜያቶችም በክልሉ የአስቸኳይ ጊዜ አዋጅ ሊያውጅ ይችላል። በተለይም ወጣቶችን ለጦርነት ብቁ ናቸው ብሎ የሚያምናቸውን ወጣቶችና እንደዚሁም የህብረተሰብ ክፍሎች ለመመልመልና ለማፈስ እንዲረዳውም እንግዲህ አስቸኳይ ጊዜ አዋጅ ሊያውጅ ይችላል የሚሉ መረጃዎችን እየሰማን እንገኛለን። ከዚህ ከትግራይ ጋር ተያይዞ በጣም እየተሰሙ ካሉ ጉዳዮች መካከል አንተም ሪፖርቱን ያነበብከው ይመስለኛል። ኢንተርናሽናል ክራይሲስ ግሩፕ ሰፋ ያለ ነው ሪፖርቱ። በርከት ያሉ ጉዳዮችን ያነሳል። ባለፉት 2 ዓመታት በፌዴራል መንግስቱና በህወሓት መካከል የተደረጉ ነገሮችን ይዘረዝርና በቀጣይ ፌዴራል መንግስቱ ከዚህ የህወሓት እርምጃ በኋላ ምን ሊያደርግ ይችላል በሚለው ጉዳይ ላይ 2 ነገሮችን ያስቀምጣል። አንደኛው ምናልባትም የተጠኑ የአየር ጥቃቶችንና ኦፕሬሽኖችን ሊፈጽም ይችላል የሚል ነገርና የኢኮኖሚ ማዕቀብ ለምሳሌ በጀት መከልከል፣ ነዳጅ እንዳይገባ የመከልከል እቀባዎችን ሊፈጽም ይችላል ይላል። ሌላው ደግሞ ባለፈው ሳምንት እንዳየነው አይነት ለሱ ለፌዴራል መንግስቱ የሚስማሙ ኃይሎችን ወደ ክልሉ ስልጣን ላይ እንዲመጡ ሊያደርግ ይችላል። ማለትም እንደ አቶ ጌታቸውና ጀነራል ጻድቃን እንደተሰባሰቡበት ምክር ቤት አይነት የሚል ጉዳይ አንስቷል። እንደው ባንተ እምነት መንግስት በቀጣይ በትግራይ ላይ ምን አይነት እርምጃዎችን በህወሓት ላይ ሊወስድ ይችላል የሚለውን ጉዳይ እንመልከት። የቀውስ ማዕከሉን ሪፖርት አይቼዋለሁ። በጣም ኮምፕሬሄንሲቭ ነው። እንትን ነው እይታው የአንድ ሰው ቃለ መጠይቅ ነው እንደገባኝ ከሆነ የዛ የክራይሲስ ግሩፑ አባል የሆነ ሰውን ጠይቀውት የሰራውን ትንታኔ ነው። ያው አንዱ የስልጣን ፓወር ስትራግል አለ፣ በትግራይ ያለው ፓወር ስትራግል ብሎ የሚያነሳው ነገር አለ። በፌዴራሉና በህወሓት መካከል ያለው የነ ዶክተር ታደሰ የጀነራል ታደሰ መባረር፣ የነ ደብረጽዮን ወደ ስልጣን መምጣት ወዘተ እንደ ባክግራውንድ የሚያነሳው አለ። ብዙ ስላልንበት እዛ ውስጥ አንገባም ከጊዜም አንፃር። እኔ በጣም ኢምፖርታንት ፖይንት በዛ በክራይሲስ ግሩፕ ውስጥ ያየሁት አንደኛው ምን መሰለ፣ ምናልባት ተመልሰ ብታየው ደስ የሚለኝ ህገ መንግስቱን የገለጹበት መንገድ ነው። ምን ይላል ቃል በቃል ኢትዮጵያስ ኤትኒክ ናሽናሊስት ኮንስቲቱሽን ነው የሚለው። የዘር ህገ መንግስት መሆኑን ገልጾ ነው የሚመጣው። እሱ የፈጠረው አደጋ ይላል። ወደኋላ ሄዳችሁ ብታዩም ደስ ይለኛል። ማለት ክራይሲስ ግሩፕ የሚረዳበት መንገድ የኢትዮጵያ ህገ መንግስት የዘር ህገ መንግስት መሆኑን ነው። ኤትኒክ የሚለውን ብሔር ብሔረሰብ ምናምን በሚል ላቆነጃጀው አልሞክርም። የዘር ህገ መንግስት ደግሞ ይልና እስከ ራስን እስከ መገንጠል ወይም የራስን እንትን እስከ ማለት ይፈቅዳል ይላል። እዛው ላይ እንደ መንደርደሪያ ያስቀምጣል። አንዱ የግጭቱ ሴንተር በኢትዮጵያ ውስጥ ያለ ይሄ ነው የሚመስል እንደ ኦቨርኦል እንየው ብዬ ስላሰብኩ ነው ዘሩ ይሄን ነገር ማነሳለን። የዚህ የዘር ህገ መንግስት ምናልባት ለወደፊትም ልናነሳው እንችላለን እስካልተቀየረ ድረስ ወይም እስካልተሻሻለ ድረስ ይቀጥላል። ይሄንን ኢትዮጵያውያን መገንዘብ አለበት። ይሄ የዘር ህገ መንግስት መሻሻል አለበት። እሱ ነው ለኔ አንዱ ትልቅ ፖይንት ያየሁት። ሌላ ጊዜ እናነሳዋለን። በተለይ አገኘው ዳኛ ፍሬዎት እንትናንም አገኘውና በጣም ጥሩ መጽሐፍ ጽፏል ዳኛ ፍሬዎት እና ህገ መንግስቱ እንዴት መቀየር አለበት በሚለው እንደ ባክግራውንድ ሳላነሳው ባልፈው ብዬ ነው። እንደዚህ አይነት ነገሮች ሳገኝ እኔ ፒክ ነው ማደርገው ከትልልቅ ተቋማት በዚህ ደረጃ ገልጸውት ሳይ ማለት ነው። ከዛ እንግዲህ ያልካቸው ሴናሪዎችን አይቻለሁ እኔ ከሴናሪዎቹ በፊት ታሪካዊ ዳራው ላይ ሌላ ሁለተኛው ፖይንት ህወሓት ሰሜን እዝን መምታቱን ክራይሲስ ግሩፕ በዚህ ላይ አስፍሯል። አይተዋል፣ አንብበዋል። እነዚህ ባክግራውንዶች በጣም ጥሩ ባክግራውንዶች ናቸው። ኢትዮጵያውያን ዩቲላይዝ ልናደርጋቸው ከሚገቡ ከነዚህ ክስተቶቹ ባሻገር
ሰሜን እዝን የትግራይ ፎርሶች አስቀድመው መምታታቸውን በግልጽ ነው ያስቀመጠው ክራይሲስ ግሩፑ ሪፖርት። ምን ማለት ነው የሚል የትላንትናውን ጦርነትም ወደ ኋላ ሄደን እንድናይ እኔ ጥርጣሬዎች እንደነበረኝ ታውቃለህ። በሰሜን እዝ እናንተ ምናልባት መረጃው ኖሯችሁ ምናምን እኔ አይመስለኝም ነበር። የብዙ ነገሮች የትንታኔ የተዛባ የመጣበት አንዱ ምክንያት ከሰሜን እዝ ጋር ያለኝ ጥርጣሬ ስለነበረ አሁን ያ ጥርጣሬ የለኝ። በተለይ የህወሓት ቅርብ የሆኑ ሰዎች ሚዲያ ላይ ያሉ ሰዎች የኢትዮ ፎረም ምናምን ያሉ መጽሐፎች ላይ በግልጽ ሰሜን እዝን ህወሓት እንዳጠቃው በተለይ ያየሰው የሚባለው ልጅ በግልጽ አስቀምጦታል። ባይዘው ሰሜን እዝን እንዴት ህወሓት እንዳጠቃ ማለት ነው። ከዛ በኋላ እኔ ጥያቄ ኖሮኛ አያውቅም። የሁሉ ነገር ማጠንጠኛና መነሻ እሱ ነው ብዬ ስለማምን ማለት ነው። አሁን የሚመታ ሰሜን እዝ ያለ አይመስለኝም። ሁለቱ ከክራይሲስ ግሩፕ የወሰድኳቸው ትልቅ እንደ ባክግራውንድ ድርቋቸው ናቸው። ከዛ እንግዲህ ፌዴራል መንግስቱ አሁን ካለው ሁኔታ አንጻር ስታተስኮን ማስጠበቅ ይፈልጋል ይላል። ስታተስኮን ሲያስጠብቅ የተወሰነ እንዳልከው የአየር ጥቃት ወይም የኢኮኖሚ ማዕቀብ ወዘተ በማድረግ ብዙ እንቅስቃሴ አለማድረግ፣ ኢንቴንሲቭ ጦርነት ውስጥ አለመግባት፣ ምርጫውም እንዲስተጓጎልበት አይፈልግም ይላል። የነዳጅ እጥረትም ያነሳል። ፌዴራል መንግስቱ አሁን ባለው የነዳጅ እጥረት ወደ ሙሉ ጦርነት የመግባት እድል የለውም ይላል። ስለዚህ ይሄ የአየር ጥቃትና የኢኮኖሚ ማዕቀቦቹ እንደዚህ አሁን ያሉትን እንቅስቃሴዎች በማድረግ ስታተስኮን አስጠብቆ ሊሄድ ይችላል የሚል ሲናሪዮ አንድ ነው። ሁለተኛው አንተ እንዳልከው ያን የሚያደርገው ስታተስኮ ተጠብቆ እንዲቆይ የሚያደርገው አሁን ካለበት ውጥረትና ጫና አንጻር ነው። የክራይሲስ ግሩፕ ነው የነገርኩህ። የኔን አስተያየት አልጀመርኩም። እሺ ኦኬ። ክራይሲስ ግሩፕ አይተህ ከሆነ ስታተስኮ እንዲጠበቅ ይፈልጋል ይልና እንደው ያንተን ግምት እዛው ላይ እንድትሰነዝር ብዬ ነው። ስታተስኮ ይጠበቅ የሚል ነገር አንስቷል፣ አንተም አንስቷልና ያን ያለው አሁን ከውስጥም ሆነ በቀጠናው ካለው ውጥረትና ጫና አንጻር ነው ብለህ ታስባለህ? ያንተ ግምገማ እሱንም ይጨምረዋል። አይተህ ከሆነ የሱዳኑ ጦርነት ከኢትዮ ኤርትራ ጋር ያለው ከምናምን ያለው እነዚህ ነገሮች ሁሉ ተደርበው ወደ ኢንቴንሲቭ ሙሉ ጦርነት ለመግባት ነዳጁን ደግሞ ደጋግሞ ነው የሚያነሳው የነዳጅ እጥረቱንም ጨምሮ። ስለዚህ የነዳጅ እጥረት አለ። ቀጣይ ይሄ መንግስት ወደ ምርጫ ሰላማዊ የሆነው ምርጫው እንዲሄድ ይፈልጋል ይላል። ስለዚህ የነበረውን ሁኔታ በኢኮኖሚና በኢኮኖሚክ ኢንስትሩመንትና የዚህ ትንሽ ነካ እያደረጉ የሚሄድ ነገር ከማድረግ ውጪ ወደ ኢንቴንሲቭ የሆነ ጦርነት ፌዴራል መንግስቱ አይገባም ነው የሚለው። ይሄን አስተያየት ልጨምር። እንደዛ ከሆነ እኔ ይሄ ነገር እንዲቀጥል ነው የምፈልገው። እኔ የኔንም ብጠይቅ ሴናሪዮ ቁጥር 1 ጥሩ ሴናሪዮ ነው ብዬ ነው የማስበው። ጥሩ ሴናሪዮ ማለት ምንድነው? ወደ ሙሉ ጦርነት አለመግባት ማለት ነው። ሌላ አይደለም ባጭሩ። ኢኮኖሚክ ኢንስትሩመንት የሚባለው ኳንቲፋይ መሆን አለበት። ዘሩ ማለት ከህዝብ ጋር የተሳሰረ ከሆነ በጣም አደገኛ ነው። በጣም ለምሳሌ የደሞዝ ጉዳይ፣ የሰራተኞች ደሞዝ በፍጹም እኔ ፌዴራል መንግስቱ የሆነ ዘዴ ፈልጎ ለትግራይ ሲቪል ሰርቫንት፣ ለትግራይ መምህራን፣ ለትግራይ ጤና ሰራተኞች ደሞዝ መክፈል የሆነ ሲስተም ደግሞ መዘርጋት ይቻላል ብዬ አምናለሁ። ምንም ፕራይቬትሊ እያንዳንዱ ሰው አካውንቱን ቢከፍትና አካውንቱን ቢልክ ፌዴራል መንግስት የሚጎዳው ነገር ሊኖር ይችላል። የሚያጣው ነገር የበፊቶቹን የክፍያ ሰነዶች ስላሉት ከነሱ ሰነዶች ማዕከል አድርጎ በሰራተኛው በእያንዳንዱ ሰው አካውንት በሰራተኛውና በመምህራን በጤና ሙያተኛው እንዲገባ ማድረግ ተጎድቶም ቢሆን ነው እያልኩ ያለሁት። ዘሩ ፌዴራል መንግስቱ ተላከው 100% 70% ለትክክለኛው ተጠቃሚ ደርሶ 30% ታጣቂው ቢወስደው ህወሓት ቢወስደው እንኳን እኔ ኢትስ ኦኬ ነው ማለት ከህዝብ ጋር የማይተሳሰር ኢኮኖሚክ ኢንስትሩመንቶች ማለት ነው። ነዳጅም ቢሆን ዲስትሪቢዩሽኑን የሆነ ሜካኒዝም መፍጠር የዲስትሪቢዩሽኑ ላይ በዛ ደረጃ ከህወሓት ጋር መነጋገር ኢንፎርማል የሆነ ንግግሮች ማድረግም ይቻላል። ምክንያቱም ደርግ
ደርግ እነሱ ፋሽስት የሚሉት 77 ድርቅ ላይ እህል አስገብቷል ደርግ። እነሱ ኦፍ ኮርስ ከደረሰው ቀላል ያልሆነው ቲፒኤልኤፍ ዘርፎታል። ገብረመድህን አርአያ እንደነገረን ማዳበሪያ ላይ ጆንያ ላይ አሸዋ እየሞሉ እህሉን እያሳዩ እህሉን ግን ይዘውት ይወጡ ነበረ። በነገራችን ላይ ቲፒኤልኤፍ ይሸጡት ነበረ እህሉን ይርዳታ። እንደሱ ሆኖ ግን የደርግ መንግስት እህል አስገብቷል። እነሱ ፋሽስት የሚሉት በዛ ዘመን ያ ከሆነ የኢትዮጵያ መንግስትም በምንም መንገድ ለህዝቡ የሚደርሱ ነገሮች ባገኘው ቀዳዳ ሁሉ የሚያሳካበትን ነገር መናገር ማድረግ አለበት። እኔ የነጌታቸው ረዳ ቡድን መጣለው ወደ ሁለተኛው የነ ጀነራል ጻድቃን ቡድን ራሱን የቻለ የጥናት ዶክመንት ሰርቶ ሴናሪዮ ሰርቶ የአማራጭ እንትን ማቅረብ አለበት ብዬ ነው የማስበው። ለምሳሌ በነ ጻድቃንና በነ ጌታቸውና በፌዴራል መንግስቱ መካከል የሚኖረው ድርድር ሄደው መንግስት እንዲሆኑ ብቻ አይደለም። አሁን ባለው ሁኔታ ህዝቡን ቀጥተኛ ተጠቃሚ የሚያደርጉ ነገሮች ላይ ምን ያድርጉ የሚለው ላይ መነጋገር፣ ኃላፊነት የሚወስዱት ነገር ካለ ኃላፊነት እንዲወስዱ ማድረግ ያስፈልጋል። ስለዚህ እኔ ኢኮኖሚክ ኢንስትሩመንት በጥንቃቄ ስለማየው ነው፣ ያልሆነ ነገርም እንዲባል ስለማልፈልግም ነው። ወደ ህዝብ የሚደርስ ነገር በሙሉ ተጎድቶም ቢሆን ፌዴራል ገቨርንመንቱ እኔ እኮ አውቃለሁ የመንግስት ደሞዝ የሰራተኛ ደሞዝ የመሸፈን አቅም የክልሉ ነው። በነገራችን ላይ ብዙ ሰው ይታሳታል እዚህ ጋር። ሰብሲዲ የዚህ ፌዴራል መንግስቱ ሰብሲዲ ለስትራቴጂክ ስራዎች ለካፒታል ፕሮጀክት ነው የሚውለው፣ ለዘላቂ ልማት ለሚባሉ ነው የሚውለው። ይሄ 2 ቢሊዮን ብር ለትግራይ በየወሩ የሚለቀቀው ዘላቂ ልማት ለሚባሉት ነው። የትም ክልል ብትሄድ የሰራተኛ ደሞዝ በክልሉ ኢንካም ታክስ የሚሸፈን ነው፣ በክልሉ ታክስ የሚሸፈን ነው። አዲስ አበባ ብትመጣ እኮ እንደ አዲስ አበባ ማወዳደሪያ ላድርግ እንጂ አንተ የምትኖርባት አዲስ አበባ ከፌዴራል መንግስት 5 ሳንቲም ሰብሲዲ እንደሌላት ታውቃለህ? ድጎማ የላትም እኮ አዲስ አበባ። ስለዚህ ለሰራተኛ ከየት አምጥታ ነው የምትከፍለው? አዲስ አበባ ከተሰበሰበችው ግብር ነው። ከኔና ከአንተ እህቶች ቡና ከሚቀዱ ያሳ ቁጭ ብለው ወይም ለጋር ቁጭ ብለው ፀሐይ እየቀቀላቸው ቡና ከሚያፈሉት እናቶች ጀምሮ ታክስ ይከፍላሉ አዲስ አበባ። ኦኬ፣ ያ ታክስ ተሰብስቦ ነው የሰራተኛ ደሞዝ ካፒታል ፕሮጀክት የሚሰራው። ክልሎች የራሳቸው የገቢ መሰብሰቢያ ማዕቀፍ አላቸው፣ ኢንካም የሚሰበስቡ ታክስ የሚያደርጉበት። ትግራይ እንደ ክልል የሰራተኛ ደሞዝ መሸፈን የነበረበት ራሱ የትግራይ ክልል ከሚሰበስበው ታክስ መሆን ነበረበት። አላደረገው። ስላላደረገው ግን ሰራተኛ ይጎዳ ማለት የለብንም። ስለዚህ ፌዴራል መንግስቱ ባይ ኤኒ ሚንስ ከነጌታቸው ጋር ተነጋግሮ ከነጻድቃን ጋር ተነጋግሮ ለሰራተኛው፣ ለመምህራኑ፣ ለናቱ፣ ለቢሮክራሲው በአጠቃላይ ደሞዙን የሚከፍልበት ነገር ማድረጋል። ይሄ ከኢኮኖሚክ ኢንስትሩመንት ወጣ ያለ ነው ማለት ነው። ምን አይነት ኢኮኖሚክ ኢንስትሩመንት ነው ቀጥሎ የሚመጣው? እኔ ብሆን አንደኛው ማግደው እነዛ 50 ነው 60 የሚባሉትን አዋኪ ሰዎች ሀብታቸውን አግዳለሁ፣ የኢኮኖሚ ባንኮቻቸውን አግዳለሁ፣ የኢኮኖሚ እንቅስቃሴያቸውን አግዳለሁ። ዳስ ነምበር 1 የመጀመሪያው ደግሞ ይታወቃሉ በሊስት ከፖለቲከኞቹ ስንት ናቸው፣ ከታጣቂው ስንት ናቸው የሚባሉ ከ50 አይበልጡም። ዘሩ ከ50 አይበልጡም። የመጀመሪያው ነገር እሱ ነው። ሁለተኛ እኔ ኤፈርትን አግዳለሁ። ኤፈርትን ማግደው ባለቤትነቱ የቲፒኤልኤፍ ስለሆነ ቲፒኤልኤፍ ማገኝበት መንገድ አደርጋለሁ። ኢኮኖሚክ ኢንስትሩመንት የሚባሉት ማለት ነው፣ ቀጥታ ከፓርቲው ጋር የተሳሰሩ ነገሮች ማለት ነው። ሶስተኛ የሚዲያ አውታሮቻቸውን እንደ ድምፀ ወያኔ ምናምን የሚባለውን አግዳለሁ። ቦልዶኜ ነው የምናገረው እዚህ ጋር። ለምን ደግሞ አግደው? እየተሰበከ ያለው ጦርነት ነው እየተሰበከ ያለው። እየተላለፈ ያለው መልእክት ህዝቡ የጦርነት መልእክት ነው እየሰማ ያለው። እስከ ግንቦት 30 ትምህርት የለም ከግንቦት 30 የሚለውን ከየት ነው የሰማነው? ከሚዲያ ነው የሰማነው። ሚዲያው ባይኖርስ የመዳረስ እድሉ ጠባብ። ስለዚህ እንግዲህ አስብ፣ ፌዴራል መንግስቱ
መፍቀድ አለበት ለሚዲያ። እናንተ ፍቃድ ያወጣችሁት ሚዲያ ፌደራል ሄዳችሁ ነው አይደለ? የትኛው ሚዲያዎች የፌደራሉ ስር ነው ያሉት። ስለዚህ ኢኮኖሚክ ኢንስትሩመንት የሚባል ዲፋይንድ የሆነ ከህብረተሰብ ጋር ያልተሳሰረ ፖለቲካል ኢንስትሩመንቶቹም ከህብረተሰቡ ጋር ያልተሳሰረ ሊሆን ይገባል። ይህንን በደንብ ማጤን ውጭ ግን የቀጥታ ኮንፍሮንታል የሆነ ጦርነት መክፈት ያዋጣል ብዬ አላስብም። አሁን እየሄደበት ያለው መንግስት ሲመጡበት እዛ ላይ ተቆነ 2 ጊዜ መጡ ይላል ክራይሲስ ግሩፕ። የጠለምትንም ያነሳዋል። በአፋር በኩል ሞከሩ ይላል፣ በሌላ በኩል ደግሞ በጠለምት በኩል መጡ ይላል። ሁለቱም ሲመጡ በአፋር ጋር እንደውም ድሮን ሁሉ መጥቶ አባረራቸው ይላል። በጠለምትም መጥቶ ሲያባረራቸው ጀነራል ታደሰ ወረደ ወጥቶ አይ እኛ እኮ ለጦርነት አልመጣንም አለ ምናምን አለ ይላል። ስለዚህ ሲመጡ እርምጃ ተወስዶ ሲመጡ ካልመጡ ግን በዛ ደረጃ መሄድ አለበት ብዬ ነው የማስበውና አይ ቲንክ ይሄ አንዱ ነገር አድርጌ ነው የምቆጥረው። አንደኛው ይሄ ነው። ሁለተኛው ግን ምናልባት አንደኛውን ካስታ ወደ ሁለተኛው ፌደራሉ መውሰድ ያለበት የተባለው ላይ ጥያቄ ወይ ማስተያየት ካለ ቀጣዮቹ ላይ አንድ ላይ ሐሳብ እሰጣለሁ እርሚ። ኦኬ ሁለተኛው የነ ጻድቃን የነ ጌታቸው እና ይሄ ትግራይ ፒስ ፎርስ የሚባል እኔ ታይም ፍሬም ባያስቀምጡ ደስ ይለኝ ነበረ። እቺ አንድ ወር ምናምን ትባለው በጣም አለት እንትኑ ዝግጅቱ በዛ ልክ አለ ወይ ብዬም ስለማላስብ አንድ ወር ማለት 30 ቀን ናት። ምናልባት ነጌታቸው ካላሰቡት አንድ ወር 1 ዓመት አይደለም እና አይ ቲንክ ትንሽ የተጋነነ ይመስለኛል። በዛ ደረጃ ታይም ፍሬም ባያረጉ ጥሩ ነው የሚመስለኝ። በጥቅሉ የነ ጻድቃን መንገድ የነ ጌታቸው መንገድ እና የትግራይ ፒስ ፎርስ መንገድ ያዋጣል ብዬ ነው የማስበው። የዛ አካል ደጋፊ ነኝ። እንደው ኦፕን ልንገርህና ደጋፊ ነኝ ስሉ በሁሉ ነገር ያልኩ አይደለም። ግን ለምንድን ነው የምደግፈው? ህወሓት ብቸኛ የትግራይ ወኪል መሆኑ ማክተሙን የሚያሳየው እነዚህ ኃይሎች ናቸው። አንድ ነገር ጻድቃን ሲናገር ሰምተህ ከሆነ እኔ እንደውም እንዴት ፍሬም አደረኩት? ትግራይ ፖስቹሌት ብዬ ፍሬም አደረኩት። እሱም ቃሏን ፖስቹሌት የሚለውን አንስቷል። ትግራይ ፖስቹሌት ብሎ ይናገራል። ትግራይ ፖስቹሌት ማለት ምን መሰለ? በጣም ኢምፖርታንት ፖይንት ስለሆነ ጻድቃን ነው መቼ ዕለት አይተናገራት። ያው ማቴማቲክስ ተማሪ ማለት ነው እና the so called postulate እና ወይ ማክተም ስትልና ቴረም የምትለው ነገር አለ አይደለ? that's the big difference። ሴት ላይ postulate ስትል ፕሩፍ ሳታረገው እንደወረደ የምትቀበለው ማለት ነው። without any proof ስትቀበለው it's called postulate። ዘሩ ሰው ነው። ምንም ፕሩፍ ማድረጊያ ነገር አያስፈልገኝም። የዘሩ ባቤልን ሰውነት ለማረጋገጥ ማለት ነው። ኦኬ ኤርሚያስ ወይ ሌላ ያልክ ማለት ነው። ወይም ደግሞ ማቴማቲካሊ በሁለት ፖይንቶች ላይ የሚያያዝ አንድ ስትሬት ላይን ይሰመራል ብትል it's a postulate። ቴረም ካልክ ግን you need to prove it። ቴረም አንዱ እሱ ነው። አረጋገጥ መቻል አለበት። ፕሩፍ መደረግ አለበት። ምን አለ ጻድቃን? ትግራይ ውስጥ ላለፉት 50 ዓመታት ላለፉት 30 ዓመታት ቲፒኤልኤፍ ፖስቹሌት ነበረ። ኦኬ ምን ማለት ነው ቲፒኤልኤፍ ፖስቹሌት ነበረ ማለት? without any proof ፕሩፍ እንድታደርግም አይፈቀድልም። ህወሓት ከሌለ የትግራይ ህዝብ የለም። it is a postulate። ህወሓት ማለት የትግራይ ህዝብ ነው። it's a postulate። ህወሓት ካልዳነ የትግራይ ህዝብ አይድንም። postulate ፕሩፍ እንድታደርግ የማይፈቀድልህ ማለት ነው። ኬሪያ ኢብራሂም ኢቲቪ ላይ መጣ
ቃለ መጠይቅ ስትሰጥ በጣም የወደድኩት ቃለ መጠይቅ ምን አለች? ጠቅላይ ሚኒስትሩ ፓርላማ ላይ ህወሓትና የትግራይ ህዝብ ይለያያል ብለው ሲናገሩ እኛ የህወሓት ስራ አስፈጻሚ ተናደድን አለች። ለምን የተናደደችው? because it is a postulate አየህ ኤሪያ ለረጅም ዓመታት ህወሓት ማለት የትግራይ ህዝብ ነው ፕሩፍ እንዳታደርግም ተነግሯታል። ፖስቱሌት ነው ተብሎ ነው የተነገራት። by the way ልክ ወደ ቴረም ስትቀይረው ትገደላለህ፣ ትጠቃለህ። ይሄ ነው እንዴ ህወሓት ማለት የትግራይ ህዝብ ነው እንዴ? እስቲ ልመርምረው፣ እስቲ ፕሩፍ ላድርገው ብለህ ሄድክ። ትግራይ ካለ እርምጃ የህይወት አደጋ ሊያጋጥም ይችላል። እኔ አንድ ወዳጅ አለኝ በቅርብ ቀን የሞተ፣ አንተም ታውቀዋለህ። ብዙ ሲወራለት ነበር። የትግራይ የህወሓት ኦዲት ኮሚሽን የበላይ ኃላፊ ነው። ተክለ ብርሃን ይባላል። ጽፌለታለሁ እኔ አንድ ጽሁፍ። አዲስ አበባ የካቢኔ አባል ነበር፣ አለቃዬ ነበር በዛ ሰዓት። ከአዲስ አበባ ህወሓት ሲባረር 97 ላይም ስንባረር አክቹአሊ ሻንጣ ይዞ የሄደ ሰው ነው። ባዶ ሻንጣ፣ በቃ ምንም እጁን አጥዋጥቦ የሄደ ሰው ማለት ነው ተክለ ብርሃን። እኔ ሁሌ መሰክርለታለሁ ለሱ። ከዛ ከሄደ በኋላ እዛ ኦዲት ኮሚሽን አደረጉ። የህወሓት ኦዲት ኮሚሽን፣ የቁጥጥር ኮሚሽን ሰብሳቢ ማለት ነው። ከጦርነቱ በኋላ ግምገማ ሲያደርጉ ነጌታቸው ይሄ 70 ምናምን ቀን ምንም ይዘው መጡ። ቅድሚያ መዳን ያለበት ህወሓት ነው፣ ህወሓት ካልዳነ የትግራይ ህዝብ አይድንም ብለው መጡ። ታስታውሳለህ? አዎ አስታውሳለሁ። ረጅም ቀናት የፈጀ ስብሰባ ነበር። ከዛ ላይ ሲወጡ ቅድሚያ ውድብና፣ ቅድሚያ ድርጅት ይዳን ብለው መጡ። ኦዲት ኮሚሽን ወጣና ምንድነው ከድርጅት የሚድነው? ህዝብ ሳይድን ድርጅት ምንድነው የሚድነው? መጀመሪያ መዳን ካለበት መዳን ያለበት የትግራይ ህዝብ ነው። ሉክ ፖስቱሌቱን ወደ ምን ቀየረው? ወደ ቴረም ቀየረው። ምን እንደሆነ ታውቃለህ? ከኦዲት ኮሚሽን አባረሩ። ህክምና እንዳያገኝ ያደረጉት፣ ምግብ እንዳያገኝ ያደረጉት። በፌስታል እንጀራ እየገዛ ይበላት ነበር ይሄ ሰውዬ በፌስታል። እኔ ፎቶግራፉ አለኝ። ፌስታል ገዝቶ እንጀራ ገዝቶ ይሄድ። ምንድነው ስል የትግራይ ህዝብና ህወሓትን በዛ ልክ ወጥቶ ይለያያሉ ብሎ ማለት አልነበረበት። አየህ ፖስቱሌቱን ስትነካው ፕሩፍ ለማድረግ ስትሮጥ ይረባረቡባል። ተመልከት፣ ብዙ ጊዜ አንተም እኔም ሌሎች ሰዎችም ያንተ ጓደኞች ህወሓት እያላችሁ ነው የምትናገሩት አይደል? ወይ ወያኔ ወይ እስቲ በደንብ ተመልከት። ወያኔ ብለህ የተናገርከው ነገር አንድም ቀን የትግራይ ኤሊቱ ህወሓት ባይሆን እንኳን ወያኔን ተናገረ ብለው ነው የሚሉህ? ምንም ይሉህ ላይን ተናገረ ነው የሚሉህ። የቲፒኤልኤፍ አባላት አይሁኑ። እኔ ኦፍ ኮርስ ኢሳያስ ወያኔ ሲል ምን እንደሆነ ይገባኛል። እንቶ ኢሳያስን ስለ ኢትዮጵያ ነው የማወራው። አንተ መተህ ወያኔ ማለት አልደግማቸውም፣ አንዳንድ ቃላቶች የጦርነት ወቅት የተነሱ ስለነበሩ እንዲህ ነው ያሉትን ሰዎች ውሰድና በሙሉ የተገለበጠው ነው የትግራይ ህዝብ ማለት እንዲህ ነው ብሎ ተረጎመ ነው የተባለው የምትባል። ለምሳሌ ልንገርህ፣ እኔ ሳንዱች አልኳቸው። ቲፒኤልኤፍ እነዛ 50 የሚባሉት መንግስት ፈልጋቸው ያለው አባላትን ሳንዱች እናርጋቸው። ሳንዱች ቲዮሪ የሚባል አለ። ሳንዱች ይደረጉ፣ የትግራይ ህዝብ በዚህ በኩል መከላከያ በዚህ በኩል ሳንዱች ያርጋቸው፣ ምክንያቱም እፈልጋቸዋለሁ ብሎ ፌዴራል መንግስት ስም ዝርዝር አውጥቷል። ዘሞመንት ወጡና ኤርሚያስ የትግራይን ህዝብ ሳንዱች ይሁን አለ። እኔ የቅርቤ ሰዎች ናቸው ይህን ፕሮግራም የሰሩብኝ፣ ሰላም ምላቸው ሰዎች። በየሚዲያው በሄድኩ ቁጥርስ እሱማ ሳንዱች ብሎ የትግራይን ሳንዱች ይሁን ብሎ አየህ። ምንድነው ይሄ? ፖስቱሌቱን ወደ ቴረም ወደ ፕሩፍ ልታደርግባቸው ነው። የትግራይ ህዝብ ከህወሓት ይለያል የሚለውን ነገር ፕሩፍ ማድረግ ባመጣ ቁጥር ጠላት ትሆናል። ይህን ያነሳውልህ ለምንድን ነው? ሶሪ አረዘምኩት። ኢንተረስቲንግ የሆነ ነገር ስላነሳ ነው። እኔም ጊዜውን የሚሰጠው አሪፍ ነገር ነው ያነሳው። አሁን በብርሃን ፍጥነት ባልተጠበቀ መልኩ
ህወሓትና የትግራይ ህዝብ ይለያያሉ የሚል እየመጣ ነው። ዛሬ እና አሉላ ሰለሞን ህወሓትና የትግራይ ህዝብ ይለያያሉ የየቀን ጽሁፋቸው የየቀን አሉላ ያልኩት ሆን ብዬ ነው ዲያስፖራ ስለሚለው እነ ጌታቸው ረዳ ይሄ ድርጅት መጥፋት አለበት ብለው መጥተዋል። ህወሓቶች ናቸው። እነ ጻድቃን ፖስቱሌት ከትግራይ ህዝብ መቀረፍ አለበት ብለው መጥተዋል። ፖስቱሌት ብሎ ኦኬ ከራሳቸው ትግራይ ልጆች ነው ይሄ ነገር እየመጣ ያለው። ስለዚህ አሁን በትግራይ ህዝብና በህወሓት መካከል ያለው ግንኙነት እየተንፈራቀቀ በስፒድ ኦፍ ላይት እንዳልኩ በብርሃን ፍጥነት እየሄደ ወዷል። አንዱ ውጤት እሱ ነው። ግን አላለቀም። አሁንም አላለቀም። ቲፒኤልኤፍ መዋቅር አለው፣ አቅም አለው፣ መዋቅር ካድሬዎች አሉት። ይሄን በቀላሉ የምትቀርፈው ካድሬ አይደለም። ሁለተኛ ህወሓት በትግራይ ህዝብና በህወሓት መካከል ያለው ግንኙነት እየተንፈራቀቀ ስለሄደ የትግራይን ዋነኛ ጠላት ሻዕቢያን አጋር አድርጎ መጣ ቲፒኤልኤፍ። ተመልከት ታይም እንዴት እንደጠቀመህ ልነግርህ ነው። ማለት ይሄ የአንድ ወሯን እየተቃወምኩ ነው ባይዘው በአንድ ወር የሚለው ህዝቡ ሲያይ ሻዕቢያና ህወሓት አንድ ላይ ነው እየተኙ ያሉ። ይሄ ለትግራይ ህዝብ ምን ማለት ነው? 75% የጦርነት ወንጀሉን ኤትኒክ ክሊንሲንጉን የፈጸመው ሻዕቢያ አሁን ተመልሶ ከህወሓት ጋር ወዳጅ የሆነ ይሄ ለትግራይ ህዝብ ይሄ ለትግራይ ወጣት ምን ማለት ነው? ኦኬ ህዝቡ ደነገጠ። በግልጽ ይታያል ድንጋጤ። ከሻዕቢያ ጋር ሆነን የምናድነው ተጋሩ አለ ወይ መባል ተጀመረ። ሁለት በል ግን ኤርሚ አሁን እንዳልካቸው በቲፒኤልኤፍ እና በህዝቡ መካከል አሁን ላይ የተፈጠረ ነገር አለ። ህዝቡም እንዳልከው አንተ በጥሩ አገላለጽ ገልጸዋል። በመካከላቸው መንፈራቀቅ እንዳለ እናውቃለን፣ እንረዳለን። ነገር ግን አንተ እደግፈዋለሁ የነ ጀነራል ጻድቃንን አካሄድ እደግፈዋለሁ ያልከው አካሄድ ግን አሁን በየግልም ወጥተው እንደ ምክር ቤትም ወጥተው ሲናገሩ ስንሰማቸው እርምጃ መወሰድ አለበት የሚል ነገር ያነሳሉ። ያስ እንደው ለትግራይ ህዝብ ምን ያህል ይጠቅመዋል? ሌላ ጦርነት የሚያዋለድለት አይደለም ወይ እርምጃ ይወሰድ የሚለው ጥሪያቸውስ? እኔ የጠዋቸው እንዴት መሰለ ጀነራል ጻድቃንንም ሰምቼዋለሁ፣ ጌታቸው ረዳንም ሰምቻለሁ። ምስጋና ብለው ለፌዴራል መንግስቱ ምስጋና ሲያቀርቡ ሰማው። ለማስታወስ ያህል ለፌዴራል መንግስቱ ምስጋና ያቀረቡት ምንድነው? እንኳንም ዘለህ ወደ ጦርነት አልገባህ የሚል ነው የተናገሩት። ሂድና ስማው ድጋሚ የጌታቸው ምስጋና አቶ ጌታቸው ረዳም ለምንድን ነው የፌዴራል መንግስቱ እርምጃ መወስዶ የሚሉ ልጥፎችን በማህበራዊ ገጻቸው ላይ እኮ ይለጥፉ ነበር። አሁን የጠለምቱ ጉዳይ ሲነሳ በአፋር አካባቢ ህወሓት ትንኮሳዎችን በሚፈጽምበት ሰዓት የፌዴራሉ መንግስት ምን እያደረገ ነው? መች ነው እርምጃ ምን እስኪሆን ነው የሚጠበቀው? የሚሉ ልጥፎችን ያሰራጩ ነበር እዛ ምክር ቤት ውስጥ ያሉ አሁን እንደነ ረዳይም እንደዚሁም ደግሞ እንደነ ጣመም ነጌታቸውን በራሳቸው እንደዚህ አይነት ንግግሮችን ያደረጉ ነበር እኮ። አሁን ይልደሩ እኔ የገባኝን ልንገርህ። ወደ ቀጥታ ጦርነት ይግባ ብለው እነ ጌታቸው ረዳ አላስቀመጡ። ምስጋና ያቀረቡት እኔ ወይ እንግዲህ ከተሳሳት ቼክ አድርገው ምስጋና ያቀረቡት እንኳንም ፌዴራል መንግስት ጦርነት ውስጥ አልገባ። ጻድቃንንም ሰምቼዋለሁ፣ ጀነራል ጻድቃንንም ሰምቼዋለሁ፣ አቶ ጌታቸው ረዳንም ሰምቼዋለሁ። ጦርነት ውስጥ ቢገባ ኖሮ ፌዴራል መንግስቱ ያወሳስብብን ነበር፣ ነገሩን ያወሳስብብን ነበር። ምክንያቱም ምን ይሆናል መሰለ ፌዴራል መንግስቱ ጦርነት ቢገባ ዘአዘር ሳይድ ኦፍ የትግራይ ኃይሎች ፌዴራል መንግስቱን ስቲል አንዳንዶቹ በጠላትነት ስለፈረጁት ሳይወዱ በግድ ከህወሓት ጋር ይሰለፉ ነበር። እኔ በግልጽ ልንገርህ፣ ውጭ ሀገር ህወሓትን የሚጠሉ የትግራይ ሚዲያዎች አሉ። ኤክስ ዋይ ዜድ አልልህም። ህወሓትን የሚጠሉ የትግራይ ተኮር ሚዲያዎች ስልህ አስባቸው። ዛሬ ሚዲያዎቹ የምታያቸው ፌዴራል መንግስቱ ጦርነት ከጀመረ ከህወሓት ጋር እንሰለፋለን የሚል ፕሮፓጋንዳ ነው የሰሩ ያሉት።
እንትናን እኮ ደብረጽዮንን የጦርነት ልክፍት ያለበት የምናምን ልክፍት ያለበት የጸባጫሪ ምናምን ያው ቃሉን ላለመጠቀም ብዬ ነው ዳይሬክት ሰው ሪፈር እንዳደረገ። ለምንድን ነው የሆነ ልክ ጦርነቱን ፌዴራል መንግስቱ ቢጀምር ጠቅላላ ህወሓት ሌሎቹን የሱ ተቃራኒዎች ሁሉ ሰብስቦ ወደ አንድ ያመጣቸዋል። ሶ ፌዴራል መንግስቱ አጣብቂኝ ውስጥ ነው የሚገባው። ስለዚህ እኔ የገባኝ የጻድቃንም የደብረጽዮን የጌታቸውም ፌዴራል መንግስቱ ዘሎ ወደ ጦርነት አለመግባቱን እውቅና ሰጥተዋል፣ ምስጋናም አቅርበዋል። ልክም ነው ብዬ ስለማስብ ነው። አሁንም ቢሆን ቅድም ስለ ስታተስ ኮ ያነሳውልህ እሱን ስለሆነ ነው። ምናልባት ግን ሌሎች ኢንስትሩመንቶችን ፌዴራል መንግስት ማድረግ ያለበትን ማድረግ አለበት። ቅድም ያነሳናቸው የኢኮኖሚክ ኢንስትሩመንት፣ የፖለቲካ ኢንስትሩመንቶች ማለት ነው። እነዛን ሰዎች ሀብታቸውን ማገድ፣ እንቅስቃሴያቸውን ማገድ፣ ንብረቶቻቸውን ማገድ፣ እንደ ቲፒኤልኤፍ የሚባል የለም ንብረቱን ማገድ፣ እነሱን ይጠብቃሉ ቅድም የጠቀስካቸው ሰዎች። ከዛ ውጭ ግን ወደ ጦርነት እንዲገቡ ፍላጎት ያላቸው አይመስለኝም፣ ፌዴራል መንግስቱ ማለት ነው። እነሱም ጦርነት ይገባሉ ብዬ አላምንም። ዘሩባቤል ምንድነው አይመስለኝም ማለት እነ ጌታቸው እነ ጻድቃን እነ ማነው ሳሞራም ወይም ሌሎቹ ወደ ጦርነት ኢቭን ትግራይ ፒስ ፎርስ ወደ ጦርነት ይገባል ብዬ አላስብም። ለምንድነው ታዲያ ታጥቆ ጫካ የገባው? እኮ ህወሓትን በነፍጥ ጭምር እጥላለሁ በሚል ነው። ደግሞ እዛ ጋር ለጦርነት እየተዘጋጀ ያለ ቡድን አለ በደብረጽዮን የሚመራ። ያን ቡድን ታዲያ እንዴት ነው ሊወገድ የሚችለው? እኔ ለጦርነት ነው ወይ እዛ ጫካ የተሰቡት መፈተሽ አለብኝ። ሊዋጉ አልመሰለኝም የተሰበሰቡት። እና ለምንድን ነው? ለምን ይመስላል ምክንያታቸው ለምን ይመስላል? ነፍጥ አንስተው ጫካ ከገቡ ነገ ከነገ ወዲያ ትግራይ የፖሊስ ያስፈልጋታል፣ ሚሊሻ ያስፈልጋታል፣ የጸጥታ ኃይል ያስፈልጋታል። ኦኬ ሶ ይሄ ዲስማንትል ስታደርገው ይሄ ኃይል በራሱን ከሟሟ የትግራይ ህዝብን ካባረረው ይሄ ኃይል ፒስ ፎርስ ላይ ያለው ዲዲአር እንዲሰራለት ፍላጎት አለው። ባይዘው አፋር ያለው ኃይል ለዲዲአር ነው የተቀበለ ኃይል ነው። ዲዲአር ከሰራህለት በኋላ የትግራይ የጸጥታ ኃይል ይሆናል ብዬ አምናለሁ። የጸጥታ ኃይል ኔሴንስ ወደ ፖሊስም ይገባል፣ ወደ አድማ ብተናም ይገባል፣ ወደ ማረሚያ ቤትም ይገባል፣ ሚሊሻ ይገባል። ያው ሌሎች ክልሎች ላይ ያለው የጸጥታ መዋቅር ይሄ ሰብስቲቱት ያደርገዋል። እኔ የማስበው እሱን ነው። ለድህረ ህወሓት ትግራይ የተዘጋጀ ኃይል ነው እያልክ ነው ብዬ ነው የማስበው። ዝርዝር ውስጥ መግባት ስለማልፈልግ ነው። ይኸውልህ በጣም አደገኛውን ነገር ልንገርህ። አዝናለሁ ይሄን ስናገር፣ የትግራይ ሰዎችም ካዘኑብኝ ምንም ማድረግ አልችልም። አሁን ያለው የዚህ የጸጥታ አፋር ላይ ያለው እዛም መቀሌም ያለው አውራጃዊነት አለው። ድንገረ ስታቲስቲካል ዳታውን ከፈለጉ አውጥተው ኤርሚያስ ልክ አይደለም ብለው ያወጡ። ቲፒካል የአውራጃነት ባህሪ ያለው ከሆነ ቦታዎች ላይ ኮንሰንትሬት ሆኖ ሄዷል አፋር። አሁን ከፋፍዬ ከዚህ ማለት ለጊዜው አልፈልግም። አንተ ሚዲያ ላይ መጥቼ የነጻድቃን ምክር ቤት እንደው አውራጃዊነት የለውም? የአውራጃዊነትን ጉዳይ ካነሳ አይቀር ስጋቴን ነው እሱም አለው ብዬ አምናለሁ። ለዚህ ነው የትግራይ በጣም አደጋ ውስጥ ነው ያለችው። በጣም ሌላ ቦታ ሲያማስሉ ተው ምላቸው፣ እጃችሁን አንሱና ደንግጡ ምላቸው። ለዛ ነው የትግራይ ኤሊት አደገኛ ሁኔታ ውስጥ ትግራይ መኖሯን ካልተገነዘበ ኢትዮጵያን ስልጣን አይደለም የሚቆጣጠረው፣ ትግራይ በራሷ ትፈርሳለች። ሶሪ ይሄን በማለቴ። ምክንያቱም አሁን እንዳልኩ እነጌታቸውም ጋር ነጻድቃም ጋር አውራጃዊነት አለ፣ በግልጽ ይታያል። ምንም የሚሸፋፈን ነገር አይደለም።
የሆነ እንጥብጣቢ የሉም እያልኩ አይደለም። እንጥብጣቢዎች ይኖራሉ። እነ ደብረጽዮን ጋር ቲፒካል የሆነ አውራጃዊነት አለ። ኦኬ ትግራይ ፒስ ፎርስ ብትሄድ አውራጃዊነት አለ። አንዳንዶቹ በግልጽ እኮ ተናግረዋል። እንግዲያው የተናገሩትን ልናገር። የጌታቸው ረዳ ምክትል አሁን የስምረት ፓርቲ ምክትሉ በግልጽ ወጥቶ በትግራይ ያለው ኢኮኖሚያዊ አድሎነት ህዝባችን የረጅም ጊዜ ቅሬታ ነበር። በትግራይ አውራጃዎች ውስጥ ያለ የኢኮኖሚ ልዩነት፣ የስልጣን ልዩነት ስሙን ምክትሉን አሁን እዛ በረሃ ላይ ያለ በቅርብ ቀን ቲቪም ላይ ቀርቦ አይቼዋለሁ፣ ሪፖርተር ላይ አይቼዋለሁ። ስሙን ዘነጋሁት። ኦኬ የአንድ ዞን አስተዳዳሪ የነበረ ሰው ነው። የዚህ ራያ ምናምን አካባቢ የደቡባዊ ትግራይ ዞን አስተዳዳሪ የደቡባዊ ትግራይ ዞን አስተዳዳሪ ነው። ዳጋጣሚ ሆኖ ዛሬ ባወጡት መግለጫ በትጥቅም በሰላማዊ መንገድ ነው የምንታገለው የሚል መግለጫን አውጥተዋል። ይላሉ እኮ እነግራለሁ። 4 ፖይንቶች በኋላ ትላንትና ያወጡት መግለጫ አይቼዋለሁ። አንደኛው የትግራይ ህዝብን እየጠበቀን ነው። የትግራይ ህዝብ እየደረስን ያለውን ከፍተኛ ስቃይ እንረዳለን። የተፈናቃዮች 6 ዓመት መቆየት የለባቸው። በትግራይ መሰረታዊ ለውጥ ማምጣት የግድ የሆነበት ሰዓት ነው። ስለዚህ ባለፉት 1 ዓመታት ራሳችንን ስናዘጋጅ ነበር። ወደ ትግራይ ለመግባት ግድ ነው የሚል እኮ ወደ ትግራይ መግባታችን አይቀሬ ነው ግድ ነው የሚል እኮ ጽፈዋል። አይቻለሁ። የዛሬው የትላንትና መግለጫቸው የትናንት መግለጫቸው ግን እኔ ወደ ትግራይ መግባት አይቀሬ ነው ግድ ነው የሚለው የኢንቴንሲቭ ጦርነት ነው ብዬ ስለማላምን ነው እየነገርኩ ያለው። ጦርነት አይደለም። ያሉት የመዋቅር መፍረሶች ያሉት እንትኖች እየፈረሱ በሄዱ ቁጥር ሰብስቲዩት የሚያደርግ የሚተካ አካል ሆኖ ነው የትግራይ ፒስ ፎርስን የማየው እንጂ ቲዲኤፍ የሚባለውና የትግራይ ፒስ ፎርስ በትግራይ ፒስ ፎርስ አማካኝነት የሚጀመር ጦርነት አለ ብዬ አላምንም። ተገቢም ነው ብዬም አላስብም። በዚህ አጋጣሚ እንደ ባላንስ ኦፍ ፓወር እና ድህረ ቲፒኤልኤፍ የትግራይን የጸጥታ መዋቅር ፖሊስ፣ ሌሎች የጸጥታ መዋቅሮችን የሚከፋፈል አካል አድርጌ ነው የማስበው እና አይመስለኝም እኔ ወደ ጦርነት የሚገቡ ዘሩ አይ ዶንት ኖ እንትኑን ፖይንትን ሚስካርኩ አስታንትን በላይ ሚስ አላረክም። ጥሩ ነጥቦችን አንስታል። ምናልባት በዚሁ እናገባደውና አንድ ግን እንደው ጥያቄ ላንሳል። የዚህ አፋር ላይ የመሸገውን የሀራ መሬት ኃይልን ተከትሎ እኔ ለጦርነት የተዘጋጀ ኃይል አይመስለኝም የሚል ጉዳይን አንስታል። በእርግጥ ራሱን የሰላም ኃይል ብሎ ትጥቅ ነፍጥ ማንሳቱ በራሱ ጥያቄ የሚያጭር ቢሆንም አንዳንዶች ፋኖን እዛ አካባቢ እንዲዋጋ የተቀመጠ ነው ብለው ደግሞ የተለጠጡ ትንታኔዎችንም ያቀርባሉ፣ ክሶችንም የሚያቀርባሉ። እዛ አካባቢ ያሉ ቆቦ አካባቢ ያሉ የፋኖ አደረጃጀቶች እንደውም የጌታቸው ኃይል መታን ሀራ መሬት የሚል ነገር ክስን ያሰማሉ። እንደው በዚህ እንቋጨው እስቲ፣ በዚህ ላይ ሀሳብ ካለ ኤርሚ። በጌታቸውና በደብረጽዮን መካከል በጀነራል ጻድቃንና በዮሐንስ መዲድ ወይም ጀነራል እሳ መንጁስ መካከል አንድ ልዩነት የለም። ፖለቲካውም ሚሊቴሪውም ያ ልዩነት ምንድነው? ምዕራብ ትግራይ ናት የሚለው ላይ ልዩነት የለም። ሰው እንዳይሸወድ በዚህ ራያ እነሱ የሆነ እንትኑን ንገረኝ። እኔ ብዙ ጊዜ ሚስ ያደርጋሉ። ምስራቅ ምናምን ምዕራብ የሚባለው የሆነ ምናምን ደቡባዊ ትግራይ ኦኬ በቃ ደቡባዊ ትግራይ እንበል። በጻድቃንና በመዲድ በደብረጽዮንና በጌታቸው ረዳ መካከል በሱ ላይ ልዩነት የለም። ልዩነቱ አንድ ነው። እነ ደብረጽዮን በግድም በውድም መውሰድ አለብን ብለው ነው የሚያምኑት። በግድም በውድም የቀጣዩ ጦርነት ከከፈቱ ኤክስፔክት አድርግ ካልከኝ ወደ ፒስ ፎርሱ ሳይሆን ወደ ወልቃይት ነው የሚከፍቱት ብዬ ነው ማምነው። አይመስለኝም ወደ ፒስ ፎርሱ። ቅድም ያልኩ
ወደ ፒስ ፎርሱ ከሆነ አውራጃዊነት አለው። የትኛው አውራጃ እንደሚነሳባቸው ያውቃሉ። ዝም ብሎ ቀላል እንትን አይደለም፣ ኮምፕሌክስ ነው። ባይዘዌ በትግራይ ፒስ ፎርስ እና በቲዲኤፍ መካከል ጦርነት መክፈት ማለት ትግራይ ማቃጠል ማለት ኢሚዲየትሊ የአውራጃዊነት ኮንሴፕት ነው የሚነሳ ይበትኗት ካልፈለጉ በስተቀር ማለት ኦኬ። ስለዚህ ጦርነት ከከፈቱ የሚከፍቱት ወልቃይት ጋር ሄዱ ነው እነ ደብረጽዮን እነ የዛ ትግራይ ያለው ምክንያት አለው። ደግሞ ወደ ወልቃይት የሚሄዱበት ምክንያት ሱዳን ጋር ያገናኘናል ምናምን ብቻ ሳይሆን ከአማራው ጋር ቢዋጉ ነው የሚሻላቸው ራዘርዛን ከተጋሩ ጋር ከሚዋጉ ማለት ነው። አንደኛው እሱ ነው። ሁለተኛ ልዩነቱ እንዳልኩ እነ ደብረጽዮን ባይሁ ኮርክሩክ የሚሉት በግድም በውድም ምዕራብ ትግራይም ደቡብ ትግራይም መመለስ አለባቸው ብሎ ነው የሚያምኑት። በጦርነትም በማስገደድም ማለት እነ ጻድቃን እነ ጌታቸው ረዳ ምዕራብ ትግራይ መመለስ አለበት እንደ ህልውና ጉዳይ ነው የሚያዩት። ደቡብ ትግራይ ያልከው ራያ ምናምን መመለስ አለበት እንደ ህልውና ነው የሚያዩት። ታክቲኩ ላይ ግን በሰላማዊ መንገድ ይመለስ ነው ጥያቄ። ኤንድ በሰላማዊ መንገድ ደግሞ እናገኘዋለን የሚል ተስፋ አላቸው። ኢቭን በነገራችን ላይ ወልቃይት ላይ ጌታቸውን ብትጠይቀው ሪፈረንደም አይቀበልም። ታገኛችሁ የጌታቸውን ሰዎች ታገኛቸዋል አይደለ? ጥሩትና ሪፈረንደም አይቀበልም። ፋርዘር ሄደህም ማለት በሪፈረንደም አይሆንም ነው የሚሉት ራያን ጨምሮ። ስለዚህ በቦታ ደረጃ ስትመለከት መቀሌም ላይ ያለው አዲስ አበባም ላይ ያለው የትግራይ ኃይል በምዕራብ ትግራይ እና ደቡብ ትግራይ በሚባለው ላይ ትግል ላይ ነው ልዩነቱ። እነ ጻድቃን እነ ጌታቸው ፕሪቶሪያ ስምምነት ይፈታዋል ብለው ያስባል። ፕሪቶሪያ ስምምነት ከምን ባሻገር ከሪፈረንደም ውጪ ባለው ፖለቲካዊ ውይይት ማለት ነው። እነዛ ግን ፕሪቶሪያን አፍርሰዋል፣ አይፈታውም ብለው አስበዋል። ኮንቴስትድ የሚባለውንም አይቀበሉም፣ አወዛጋቢ የሚባለውንም አይቀበሉም። እነ ደብረጽዮን በግድና በኃይላችን ወይም በማስገደድ እንወስደዋለን ነው። ይህን ወስደህ እኔ የነጌታቸው ፒስ ፎርስ ፋኖን ብትዋጋ ነው የሚሻለው ወይስ ቲዲኤፍን ብትዋጋ ብትለው የኔ ግምገማ ነው ፋኖን ብዋጋ መርጣለሁ ነው የሚለኝ በእርግጠኝነት። ተረዳይ? ከቲዲኤፍ ጋር ከሚዋጋ ከፋኖ ጋር ቢዋጋ ይመርጣል። ለምን እንደሚመርጠው ቅድም ያልኩህ ሴናሪዮ ነው። አንደኛ ቲዲኤፍ እና ቲፒኤፍ ተዋጋ ማለት ትግራይ ፍርስሷ ነው የሚወጣው፣ አውራጃዊነት ነው። ሁለተኛ ፋኖ የሚባለው አካል ወይም ይሄ አካል ነው ምዕራብ ትግራይም ያቺን ላይም ቻሌንጅ አለኝ ብሎ የሚያስበው። ኢቭን እኮ እነሱ እነ ወልቃይት ላይ ያሉትን እነ ኮሎኔል ደመቀ ዘውዱንም አይቀበሏቸው እንደምታውቀው። እነ ጻድቃንን ነው የነገርኩህ ያሉት። ስለዚህ ፋኖም ቢዋጉ ሰርፕራይዝ አልሆንም እኔ ይሄ ትግራይ ኃይል ፋኖም ቢመታ ማለት ነው። ምንም እንትን የሚለኝ ነገር አይደለም። ትልቁ ቁም ነገር ግን አሁን ደግሞ በሌላ በኩል እነ ጀነራል ተፈራ ወጥተው ህወሓትን የሚነካ እንከመርበታለን ብለዋል። ከጀርባ ነው የምንከመርበት ብለዋል። ይሄ ኃይል አፋር ያለው ኃይል ከጀርባ ከሚከመሩበት እነ ተፈራ ላይ ቢከመር ይመርጣል። ስለዚህ እነ ተፈራ ላይ ለመከመር መምጣቱ አይቀርም። ስለዚህ እኔ ፋኖን ለመዋጋት አይደለም የመጣው ምናምን ልልህ አልችልም። ምርጫ ቢሰጠው ፋኖን ትዋጋለህ ወይስ ቲዲኤፍን ቢባል የትግራይ ፒስ ፎርስ እኔ የምዋጋ ፋኖን ነው ማለቱ አይቀርም። ይሄ አይነት ፖለቲካ ሴናሪዎች አሉ ብዬ ነው ማምነው እና እኔ ብዙ አይገርመኝም ለፋኖ ተዋጉ ቢባል ዘሩ። በጣም ጥሩ። እንግዲህ ከዚህ ከሀራ መሬት ጋር ተያይዞ ነጌታቸው ደግሞ በዚህ በኩል ከነጻድቃን የሚያደርጉት ሰላማዊ እንቅስቃሴ ጦርነት ይገባሉ ብለህ ታስባለህ ዘሩ? ቲፒኤፍ እና ቲዲኤፍ እንደዚህ አይነት ግምገማ የለኝም። ምናልባትም በፌዴራሉ መንግስትና በህወሓት መካከል ግን የለየለት አይነት ጦርነት የሚከሰት ከሆነ ሁለቱ ኃይሎች ያው እርስ በርስ የመዋጋታቸው ነገር አይቀሬ ይመስለኛል። ከምርጫ በኋላ ማለት ነው ሲናሪዮ። ከምርጫ በኋላ
አይ ቲንክ እስከ ምርጫው ፌዴራሉ ከገባበት ቲፒኤፎቹ ይገባሉ። ያንም ጥያቄ የለውም። ቢኮዝ መያዝ ስላለባቸው ነገ እንዳልኩ ጸጥታው የሚቆጣጠሩት ፖሊስ የሚሆኑት ምንም የሚሆኑት እነሱ ናቸው በኋላ። ኦኬ እኔ እንዴት እንደማጨሩ ልንገርህ ማጠቃለያ ቲፒኤፍ እንዴት መሰለህ ማለት ከቲዲኤፍ የኮበለለው ኃይል ዝም ብሎ እንዳይበተን ሰብስቦ የሚያስቀምጥ ኃይል ነው። ቲፒኤፍ የነገ ኃይል ነው። ነገ እነጌታቸው እነዛ 7 ተቃዋሚ ድርጅቶች የነጻድቃን መዋቅር ጊዜያዊ መንግስት ሲመሰርት ጊዜያዊ የጸጥታ ኃይል ያስፈልገዋል። ትግራይ ያለ ጸጥታ ኃይል ልትንቀሳቀስ ስለማትችል አሁን ያለው ቲዲኤፍ ከነ ሊደርሽፑ የህወሓት መዋቅር ነው የሆነው። ይሄ መዋቅር ከያዝክ ምንም ለውጥ አታመጣም። ይሄ ቲዲኤፍን በቲፒኤፍ ሰብስቲዩት ማድረግ አለብህ፣ በፖሊስም በአድማ ብተናም በክልሉ ሚሊሻም ማለት ነው። ስለዚህ እንደ አንድ መሰብሰቢያ ቋት ነው ማየው። ከቲዲኤፍ ያመለጡ ሰዎች መተው ይገባሉ፣ አዳዲስ ወጣቶች መተው ይገባሉ። እየተሰበሰበ እያደገ ተጠባባቂ ኃይል ሆኖ ይጠብቃል። ነገር ግን እንዳልከው አንተ ከፌዴራል መንግስት ጋር ጦርነት ቢጀመር ቲፒኤፎቹ ከፌዴራሉ ጋር ሆኖ መሄድ ግድ የሚላቸው ወቅት ይመጣል፣ ጦርነት ከተጀመረ ከፌዴራሉ ጋር። እስከዛ ግን ቲፒኤፍ እና ቲዲኤፍ ይዋጋሉ ብዬ አላስብም። እኔም አይ ቲንክ እንደማስበው እንደዛ ነው። ምናልባትም ግን አሁን እያደረጉት ካለው እንቅስቃሴ አንተም ቅድም ወደዚህ ወደ ቲፒኤፍ ከሚተኩሱ ወደ ወልቃይት እንደውም ሊተኩሱ ይችላሉ የሚል ነገር ስታነሳ ነበርና ወደዛ ደግሞ መተኮሳቸው አይ ቲንክ አንዳንድ እንቅስቃሴዎች እየታዩ ነው። ያ የሚሆን ከሆነ ደግሞ ከፌዴራል መንግስት ጋር ወደ ግጭት መግባታቸው ላይቀር የሚችል ይመስላል። ያ ከሆነ ደግሞ ምናልባትም አንተ ያስቀመጥከው አስፈሪ ሴናሪዮ ሊከሰት ይችላል። ከዚህ ከትግራይ ትፈርሳለች ጋር ተያይዞ ማለትም በቲፒኤፍ እና ቲዲኤፍ መካከል ግጭት የሚቀሰቀስ ከሆነ ትግራይ የመፍረስ አደጋ አለባት የሚል ነገር አንስተሃል። ይሄ በህወሓት ከኮር በላይ ያለው አርሚ እንደዚህ አይነት ውሳኔ ወስኖ የሀራ መሬት የትጥቅ ትግል ከመጀመራቸው በፊት አንድ የሳልሳይ ወያኔ አመራር እዚህ ስቱዲዮ ቆይታ አድርጌ ነበረ እና እሱ አንድ በትግራይ ጉዳይ 2 ጉዳዮችን እፈራለሁኝ እና አንዱን ሴናሪዮ ግን አልነግርህም ምክንያቱም እጅግ አስፈሪ ነው አለኝ እና ከአንድ ወር በኋላ ድጋሜ ስንገናኝ ሀራ መሬት ወደ አፋር መሽገው ትጥቅ ትግል የጀመሩበት ነበር። ያ ባለፈው አልነግርህም ያልኩ ሴናሪዮ ይሄ ነበረ። ይሄ መሆኑ ለትግራይ ትልቅ አደጋ ነው የሚል ነገር አንስቶልኝ ነበር። እሱን ኢንተርቪው ነው ያስታወስከኝ። አንተም በሁለቱ ኃይሎች መካከል እንዲህ አይነት ግጭት የሚከሰት ከሆነ ለክልሉ እጅግ አስፈሪ የሆነ ውድመትን ያመጣል የሚለው ነገር ሀሳብ ይህን ነው ያነሳልኝ። ኤርሚ በጣም ነው የማመሰግነው። በርካታ ሀሳቦችን ነው ያነሳኑ። ጊዜ ቢኖረንና ሌሎች ያልተፈታቱ ሀሳቦች አሉ ከመጀመሪያው ጀምሮ በተለይ ከዚህ ከፖርት ሱዳኑ የጽምዶ ድግስ ጋር በተያያዘ ሰፋ አድርገን ልናነሳቸው የሚገቡ ከዚህ ከትግራይም ጋር በተያያዘ ሰፋ ያሉ ሀሳቦችን ልናነሳ ይገባ ነበር። ነገር ግን ሰዓት ነው የገደበን። በእርግጠኝነት ግን በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። ለነበረን ቆይታ በአንድ አፍታ ሚዲያ ተመልካቾች ስም እጅግ አድርጌ ነው የማመሰግነው ኤርሚ። እሺ እግዚአብሔር ይስጥልኝ። ሚዲያውንም ሚዲያው ባለቤቶችንም እዛ ባልደረቦችንም በጣም አመሰግናለሁ። እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ከኤርሚያስ ለገሰ ጋር የነበረን ቆይታ ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ